በአፍሪካ ውስጥ ከባድ ጭነት አገልግሎት ሲሰጡ ከነበሩ የተለያዩ ተሽከርካሪዎች መካከል አንዱ ይሄ ነው። ነገር ግን እነዚህ መኪኖች ተራ የጭነት መኪና ብቻ አይደሉም። በንግድ ስራ ታሪክ ውስጥ የአንድ ሙሉ ዘመን መገለጫ ተምሳሌት የሆኑ ተአምረኛ ማሽኖች ናቸው። ጠንካራ የማይበገሩ በመሆናቸው ለዘመናት የግንባታ ቦታዎች፣ የግብርና ቦታዎች እንዲሁም የህዝብ አገልግሎት ላይ ራሱ የጊዜ ማለፍና የሁኔታዎች መቀየር ሳይበግራቸው አገልግሎት እየሰጡ የሚገኙ ተሽከርካሪዎች ናቸው። በአጭር አፍንጫቸው፣ በክብ የፊት መብራታቸው፣ መሃል ላይ ባለው ዝነኛ የአውቶሞቲቭ ፈገግታቸው የጀርመን መኪና አምራች ካምፓኒዎች የቅንጦት መኪና ብቻ ሳይሆን እንደዚህ ጠንካራና ዘመን የማይሽራቸው መኪኖችን ማምረት እንደሚችሉ በተለያዩ ሀገራት ላይ እንደኛ በምስራቅ አፍሪካ በማይመቹ መንገዶች ላይ ራሱ አሳይተዋል። ነገር ግን ዳይምለር ቤንዝ እነዚህን ተሽከርካሪዎች ለምን ሊያመርት ቻለ? ምክንያቱም መርሴዲስ ቤንዝ የሚታወቅበት የቅንጦት መኪናቸው ጋር እነዚህ መኪኖች የሚያነገራኛቸው ነገር አለን? እንዲሁም ደግሞ መኪኖቹ ላለፉት 65 ዓመታት ያለምንም ማቋረጥ ሲመረቱ የቆዩት ለምንድን ነው? በዛሬዎቻችን ስለዚህ የማይበገረው ጠንካራውና ወደር የሌለው ተሽከርካሪ አንድ ባንድ እንመለከታለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወሉን ታንጫኑ። የዚህ መኪና ታሪክ በደንብ ለመረዳት ወደ 1950ዎቹ ወደ ነበረችው ጀርመን መመለስ አለብን ነው። በዛን ጊዜ ጀርመን በሁለተኛው የዓለም ጦርነት የደረሰባትን ከፍተኛ ጉዳት ለማድካካት በከፍተኛ ፍጥነት እያገገመች የነበረበት ጊዜ ነበር። ኢንዱስትሪዎች በከፍተኛ ሁኔታ እያደጉ ነበር። የዜጎችም ገቢ እየጨመረ ነበር። ያኔ ዝነኛ የሆነው የጀርመን ኢኮኖሚ ተአምር የሚባለው ኢኮኖሚክ ሚራክል የጀመረበት ጊዜም ነበር። በመላው ሀገሪቱም ግዙፍ የግንባታ ቦታ ነው እንጂ የምትመስለው አንድ ሀገር አትመስሎ ነበር። በዚህም ምክንያት የከባድ መኪና ገበያው በጣም አድጎ ሰማይ የደረሰበት ጊዜ ነበር። ምንም እንኳን ገበያው ሰማይ ቢደርስም የድሮዎቹ በ1920ዎቹ በ1930ዎቹ እንዲሁም ደግሞ በ1940ዎቹ ይመረቱ የነበሩት አፍንጫቸው ረዘም ያሉ ግዙፍ የጭነት መኪኖች አደጋ ውስጥ ገብተዋል። ምክንያቱም ለዚህ ደግሞ የፌዴራል ትራንስፖርት ሚኒስቴር የጀርመን ማለት ነው ያወጣው አዲስ ሕግ ነበር። ይህም ሕጋቸው ምንድነው? የትኛውም ተሽከርካሪ በጣም ረጃጅም የሆኑ መኪኖች በመንገድ ላይ እንዳይጓዙ ገደብ ጣሉ። ማለትም የመኪናው አጠቃላይ ርዝመት ላይ ገደብ ተጣለ ማለት ነው። በዚህ ምክንያት በ1920ዎቹ የነበሩት ረጃጅም መኪኖች ከገበያ እንዲወጡ ተገደዱ። ይህንንም የርዝመት ገደብ ለማሟላት ሲባል የተለያዩ ካምፓኒዎች የተለያዩ አማራጮችን ሲጠቀሙ ነበር። እንደነ ስካኒያ ያሉ ካምፓኒዎች ከመኪናው ሞተር ከላይ ጋቢናው እንዲሆን ለማድረግ ሞከሩ። እንደ መርሴዲስ ደግሞ ለየት ያሉ አማራጮችን ይዘው ቀርበዋል። በዛን ጊዜ በመጋቢት 1959 ይህን ተሽከርካሪ አዲስ ሞዴላቸውን በሶስት ሞዴሎች ለጋዜጠኞች አቅርበው ነበር። እነሱም ከባዱ የሚባለው L337 የሚባለው፣ መካከለኛው L322 እንዲሁም ደግሞ ለውጭ ገበያ የተዘጋጀው ደግሞ L327 የተባሉ ሞዴሎችን ይዘው ቀርበው ነበር። እነዚህ መኪኖች በጀርመን ስማቸው ክሩዝ ሃውበር ይባል ነበር። ይህም ትርጉሙ ምንድነው? አጭር አፍንጫ እንደማለት ነው። መኪኖቹም የተለያዩ አማራጮች ነበራቸው። በዋነኝነት ይህ አጭር አፍንጫቸው መኪኖቹ በጠባብ ቦታዎች ላይ በቀላሉ እንዲዞሩ እንዲያደርጋቸው እንዲሁም ደግሞ እንደ ድሮዎቹ ረጃጅም አፍንጫ እንዳላቸው መኪኖች ኮፈኑን ከፍተው በቀላሉ ሞተሩን ለጥገና የሚያስችል ነበረ። በዚህ ምክንያት ብዙ ሰው የተለያዩ አድናቆትን በ1959 ሲሰጧቸው የነበሩ ናቸው። ይህንን መኪና በሚያመርቱበት ጊዜ መሐንዲሶቹ የተለያዩ አይዲያዎችን ከኖርማሎቹ ገበያ ላይ ከምናገኛቸው ከቅንጦት የመርሴዲስ መኪኖች ብዙ ነገሮችን ለመውሰድ ሞክረዋል። በተለይ ውስጣዊ ገጽታው ላይ በዋነኝነት የመኪናው አራቱም ጎማዎቹ ላይ ረበር ክርሽንግ ተገጥሞላቸው ነበር። ይህም ደግሞ የመኪናውን ንዝረት ወደ ጋቢናው እንዳያስገባ፣ ከዚህ በተጨማሪ ደግሞ የሞተር ክፍሉ ድምፅና ሙቀት ወደ ጋቢናው እንዳይገባ በጥብቅ የተሸፈነ ነበር። እንዲሁም ደግሞ የተሽከርካሪ ኤሲ በሌለበት ቦታ ላይ በሙቀት ቦታዎች ታሽከረክሩ እንዳትቸገሩ በሚሉበት በነሱ አስተሳሰብ መስታወቱን በእጅ እንዲከፈት አድርገውት በዛም እንደ ኤሲ መጠቀም የሚያስችሉ ነው። መኪኖቹ ግን መልክ ብቻ አይደሉም፣ ለስራም እጅግ ወሳኝ የሆኑ መኪኖች ናቸው። መኪናው አጠቃላይ ክብደቱ ከ5 ቶን በታች ሆኖ ከ7 ቶን በላይ ጭነት መሸከም ይችል ነበር። በዚህም አጭር አፍንጫው ላይ 172 የፈረስ ጉልበት ማመንጨት የሚችል ባለ 10 ሊትር የናፍጣ ሞተር ተገጥሞለታል። የመኪናው ማርሽ 10 ወደፊት እንዲሁም 2 የኋላ ማርሾችን አንድ ላይ ይዞ የቀረበ በጊዜው እጅግ በጣም ዘመናዊ የተባለ ነበር። በዚህም ምክንያት መኪናው ለተለያዩ አገልግሎቶቹ የሚውሉ ናቸው። ለምሳሌ ለገልባጭ መኪና፣ ለነዳጅ ማመላለሻ፣ ለእሳት አደጋ መከላከያ እንዲሁም ደግሞ ለልዩ አገልግሎቶች ራሱ ሙሉ ለሙሉ ሞዲፋይ ተደርገው ከካምፓኒው ራሱ እየወጡ የተለያዩ ሀገራት ላይ አገልግሎት ይሰጡ ነበር። ከነዚህ መካከል የኛ ሀገር እንግዲህ አንዱ ነው።
በተለይ በደርግ ዘመነ መንግስት እነዚህ ተሽከርካሪዎች በአደጋ ስጋት አመራር የሚባለው ድርጅት ላይ ከፍተኛ አገልግሎት ሲሰጡ እንደነበረ ብዙዎች የሚመሰክሩላቸው ናቸው። በተለይ ደግሞ በ1963 ሜርሴዲስ እስከ ዛሬ ድረስ የምንጠቀምበትን ቀላል የስም አሰጣጥ ዘዴን ይዞ ቀርቧል። ለምሳሌ የተሽከርካሪ ኤል 14 18 ይባላል። እንግዲህ ስሙ ሲተነተን እንደምትመለከቱት 14 የሚለው መኪናው ጠቅላላ መሸከም የሚችለው ቶን ክብደት ምን ያህል ነው የሚለውን ያሳያል። የ14 ቶን ነው። የመጨረሻዎቹ ሁለቱ ደግሞ 18 የሞተሩ ጉልበት እንግዲህ በ10 ተባዝቶ እንዲሆን 180 የፈረስ ጉልበት ማመንጨት እንደሚችል ያሳያል። ነገር ግን ትልቁ ቴክኖሎጂ የነበረው በ1964 መኪናው በተገጠመለት ባለ 6 ሲሊንደር ኦኤም 352 የሚባለው መኪናቸው ነበረ። የዚህኛው ላይ ለየት ያለው ነገር ምንድነው? መኪናው ዳይሬክት ኢንጀክሽን የታጠቀ ነበር። ኢንጀክሽን ሲስተም የታጠቀ መኪና ነበረ። ይህ ሞተሩ በቀጥታ መኪናው ከግማሽ ሚሊዮን ኪሎ ሜትር በላይ ያለምንም ችግር መኪናው ሞተር ኦቨርሆል ሳያስፈልገው ሞተር ሳይፈታ አገልግሎት መስጠት እንዲችል ተደርጎ ነበረ። ታዲያ መኪና ለምን በሀገራችን ስሙ ገነነ ካላችሁ ይህ ተሽከርካሪ በገበያ ውስጥ በዛን ጊዜ ከነበሩት ውስጥ በጣም የተሻለ የሚባል የነዳጅ አጠቃቀም የነበረው ነው። እንዲሁም ደግሞ ሞተሩ በጣም እጅግ በጣም አስተማማኝ በመሆኑ ወደ ታዳጊ ሀገራት እንዲገባ በሩን ከፈተለት። መንገድ በሌለበት በጭቃ በአሸዋ መንገዶች ላይ መኪናው በመቶ ሺህ የሚቆጠሩ ኪሎ ሜትሮችን ያለምንም መንከን አቆራርጦ ይወጣል። እንዲሁም በሀገራችን በተለያዩ የገጠር ከተሞች ላይ እንዲሁም በኮንትሮባንድ መስመሮች ላይ ይህን ከባድ መኪና መመልከት የተለመደ የሆነው መኪናው ባለው እጅግ በጣም ጠንካራ ሞተሩ መኪናው በጣም ተፈላጊ እንዲሆን አድርጎታል። ምን ያህል በአፍሪካ ውስጥ ተፈላጊ ነው ካላችሁኝ የተሽከርካሪ በ1962 ጀምሮ በደቡብ አፍሪካ ውስጥ መኪናው እየተገጣጠመ እስከ 1999 ዓ.ም ጀምሮ ሲቀርብ ነበረ። ደግሞ የሚገርማችሁ እነዚህ መኪናዎች በተለያዩ ሀገራት ገበያ በሚቀርቡበት ጊዜ ለተለያዩ የቀለም አይነት እንዲኖራቸው ተደርጓል። ለምሳሌ በ1960ዎቹ በመካከለኛው ምስራቅ የነዳጅ ፍለጋ ታሪክ ላይ ትልቅ ምልክት ሆኖ የሚታየው ተሽከርካሪ በሳውዲ አረቢያ መኪኖቹ የሚታወቁበት በብርቱካናማ ቀለማቸው ሲቀቡ፣ ለአፍሪካ የሚቀርቡት ደግሞ ይሄ አረንጓዴ የሚባለው አይነት ቀለም ተቀብተው ለገበያ ቀርበዋል። እንዲሁም እንደነገርኳችሁ ከ1962 ጀምሮ እስከ 1995 ድረስ መኪኖቹ በደቡብ አፍሪካ እየተገጣጠሙ በተለያዩ ሀገራት ላይ ይቀርቡ የነበሩ መኪኖች ናቸው። በዓለማችን ደግሞ ከፍተኛ የገበያው መሪነት ከያዘባት ሀገራት መካከል በዋነኛነት በብራዚል ነው። በተለይ በ1982 የብራዚል ሜርሴዲስ ቅርንጫፋቸው ለመኪናው ልዩ የሆነ ገጽታ ለውጥ አድርገውለት ነበር። እንግዲህ የፊት መብራቶችን ወደ 4 ማዕዘን ሙላ ቀይረውት ነበር። ይህም ተሽከርካሪ በየቦታው ከመገኘቱ በየጫካው ከመገኘቱ የተነሳ ሞስኪቶ የሚባለውን ቅጽል ስም ሰጥቷቸው ነበረ። መኪኖቹ ደግሞ ለከባድ መኪና አገልግሎት ብቻ አይደለም፣ ሻንሲው እጅግ በጣም ጠንካራ ከመሆኑ የተነሳ በላቲን አሜሪካ ለህዝብ ማመላለሻ አውቶቡሶች የሚጠቀሙባቸው ናቸው። የዛን ጊዜ ብቻ እንዳይመስላችሁ። አሁንም እነዚህ መኪኖች እጅግ አስፈሪ ዳገት ቁልቁለት ያለበት ቦታ ላይ የትኛው መኪና አይገባበትም ከተባለ እነዚህ መኪኖች ገብተው ነው የሚወጡት። እነዚህ መኪኖች የሚገርማችሁ ነገር በጀርመን ውስጥ በ1995 መኪና መመረት ቢያበቃም በዓለም አቀፍ ደረጃ ግን መኪናው እስከ 2024 ዓ.ም ድረስ በኢራን ይመረቱ ነበረ። በ2024ም ያቆሙበት አንደኛው ምክንያት መኪናው አዲስ እየመጣ ያለውን የአካባቢ ጥበቃ የጭስ ጋዝ መስፈርት ማሟላት ስላቃተው ብቻና ብቻ ነው። ያለምንም ማቋረጥ ለ65 ዓመታት ተመርቷል ያልኳችሁ ለዚህ ነው። መኪናው እንደ ሌሎች ከባድ መኪኖች ብቻ አይደለም፣ የከባድ መኪኖች ታሪክ ውስጥ ትልቅ ስምና ዝና ያለው መኪና ነው። ከድሮ ጀምሮ እስካሁን ድረስ ከላቲን አሜሪካ፣ ኢራን፣ አፍሪካ የትም ቦታ ላይ የምታገኙት ሜርሴዲስ የቅንጦት መኪና ብቻ ሳይሆን የጭነት መኪና፣ የማይሞት መኪና መስራት እንደሚችሉ ማሳያ አድርገው ገልጹታል። እናንተ ስለዚህ መኪና ምን ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።